ከተከሸኑ እልፍ ቃላት ከተመረጠ የቅኔ ብዛት ሀገሩን ከሞላው ዜማን የኔ ሕይወት ላንተ ይሰጥ። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 እስከ 8 ያለውን በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልኸው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርንም መምሰል ግን የአሁኑና የሚመጣው ሕይወት ተስፋ ስላለው ነገር ሁሉ ይጠቅማል ይላል። እግዚአብሔር እንዲያስተምረን በምንነጋገረው ነገር ሁሉ በመካከላችን እንዲሆን ሁላችንም እንጸልያለን። በሰማይና በምድር የተፈራህና የተከበርህ እግዚአብሔር አምላካችንና አባታችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስም ስለበዛልን ምሕረት፣ ቸርነት እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም አሁን ቃልህን ስንማማር መንፈስ ቅዱስ በመካከላችን ሆኖ ያስተምረን ዘንድ ይመክረን ዘንድ ይገስጸን ዘንድ በኢየሱስ ስም እንጸልያለን። ስለ ሁሉ ደግሞ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። በዚህ ክፍል ውስጥ እንግዲህ ሐዋርያው ጳውሎስ ለጢሞቴዎስ መልእክቱን በሚጽፍበት ወቅት በዋነኛነት ሊያሳስበው የፈለገው ነገር እግዚአብሔርን መምሰል ስለሚለው ርዕስ ነው እና እንግዲህ እግዚአብሔርን መምሰል የሚለውን ነገር አማኞች ወይንም ደግሞ ቅዱሳኖች በትክክለኛ ሁኔታ መረዳት ስላለባቸው ስለዚህ እውነት እንግዲህ ዛሬ በሚኖርን በዚህ ፕሮግራም ላይ እንወያያለን ማለት ነው። እንግዲህ እግዚአብሔርን መምሰል ማለት ምን ማለት ነው የሚለውን ነገር በአጭሩ ስንመለከተው እግዚአብሔርን መምሰል ማለት በትክክለኛ መንፈሳዊ ሕይወት ወይንም ደግሞ እውነት በሆነ መንፈሳዊ ሕይወት እግዚአብሔርን እየፈሩ መኖር ማለት ነው እና እንግዲህ አንቺ በምን አይነት መልኩ ይህን ነገር ታየዋለሽ? አንተ እንዳልከው ነው። ያው ሰው በክርስቶስ አምኖ የዘላለም ሕይወት ካገኘ በኋላ በዚህ ምድር ላይ እግዚአብሔርን በመፍራት ኃጢአትን በመካድና ራሱን ደግሞ ለተሻለ ሕይወት ራሱን እያስለመደ ትሬን እያደረገ የሚኖረው እንደገና ደግሞ በመንፈሳዊ ሕይወቱ እያደገ የሚኖርበት ሕይወት ነው። ይህ ተርጉም ያለው እግዚአብሔርን መምሰል ነው። አዎ እንግዲህ ያው እግዚአብሔርን መምሰል የሚለውን ነገር በጣም በመጽሐፍ ቅዱስ ውስጥ ስንመለከተው ከጽድቅ ጋራ ከእውነት ጋራ እግዚአብሔርን ከመፍራት ጋራ ከኃጢአት በመራቅ ጋራ በቀንነት በእግዚአብሔር ፊት ከመመላለስ አኳያ ጋራ ከተለያየ አቅጣጫ ጋር ልናያይዘው እንችላለን። እንግዲህ ጳውሎስም ጢሞቴዎስን እያለ ያለው ነገር በእንደዚህ አይነት ሕይወት በሙሉ እግዚአብሔርን በመምሰል በምታገለግላቸው ሰዎች ፊትና ለራስህም ሕይወት በእንደዚህ አይነት ሁኔታ መመላለስ አለብህ እያለው ነው። ምናልባት የምትጨምሪው ነገር ካለ ከዚህ ጋር አብረን ልናነሳው እንችላለን። እግዚአብሔርን መምሰል ላይ እንግዲህ እግዚአብሔርን መምሰል የምንችልባቸው ብዙ ነገሮች አሉ። ሰው ወይንም ደግሞ አማኞች እግዚአብሔርን መምሰል ያለባቸው እንዴት ነው ብለን ወደ መጽሐፍ ቅዱስ አስተምህሮ ወይንም ትምህርት ጋራ በምንመጣበት ወቅት አንደኛው ሰው እግዚአብሔርን መምሰል የሚችልበት መንገድ እግዚአብሔርን መፍራት ነው። ለማንኛውም በእግዚአብሔር አምሳያና መልክ ለተፈጠረ ሰው እግዚአብሔርን መፍራት በጣም መሰረታዊ ነገር ነው። የክርስትና ዋና ሐሳብም አስተምህሮ ነው እና በዚህ በምሳሌ ምዕራፍ 22 ቁጥር 4 ላይ ጠቢቡ ሰለሞን እግዚአብሔርን መፍራት
በሚለው ጉዳይ ላይ ሲናገር እግዚአብሔርን መፍራት ክብር እንደሆነ፣ ባለጠግነት እንደሆነ፣ ሕይወት እንደሆነ ይናገራል። ስለዚህ ሰዎች እኛንም ጨምሮ እግዚአብሔርን በመፍራት ሕይወት ውስጥ ማለት በማክበር ሕይወት ውስጥ፣ በባለጠግነት ሕይወት ውስጥ፣ በእውነተኛው ሕይወት ውስጥ እግዚአብሔርን በመፍራት የምንመላለስ ከሆነ እግዚአብሔርን ወደ መምሰል አቅጣጫ ወይንም የሕይወት መንገድ እንጓዛለን ማለት ነው። እና እነዚህን ነገሮች ስንመለከታቸው ሰው እግዚአብሔርን የማክበሩን ጉዳይ በእግዚአብሔር በመፍራት ሕይወት ውስጥ ሲመላለስ ትልቅ ነገር ስለሆነ እግዚአብሔርን ወደ መምሰል ደረጃ ያመጣዋል። እግዚአብሔርን መፍራት የእውነተኛ መንፈሳዊ ማንነት ወይንም ደግሞ ሕይወት ስለሆነ እግዚአብሔርን መፍራት የሚለው ነገር ቀጥታ ከእግዚአብሔርን ከመምሰል ጋር የማያያዝ ወይንም የማገናኘት ሀሳብ ስላለው ነው። እንግዲህ እግዚአብሔርን መፍራት ለምንድን ነው ያስፈልገው የሚለውን ነገር ማንሳት እንችላለን። አንደኛ እግዚአብሔርን መምሰል የክርስትና ሕይወት ዋና ሀሳብ ነው የሚለውን አንተም አንስተዋል። ሁለተኛ ግን በኢየሱስ ክርስቶስ ያመነ ሁሉ የእግዚአብሔርን ጽድቅና ቅድስናውን እያሳየ እንዲኖር ያ የእግዚአብሔር ፈቃዱ ነው ብዬ አስባለሁ። ሌላው ደግሞ እግዚአብሔር የፈጠራቸው በአምሳሉ የፈጠራቸውን ሰዎች እሱን የሚመስል ሕይወት እንዲኖሩ ይፈልጋል። ለዚህም ደግሞ አሁን አንደኛ ጴጥሮስ ምዕራፍ 3 ከ10 እስከ 12 ያለውን ብናይ እንደገና ቁጥር 13 ላይ 18 ላይ እንደዛው ይላል እና መልካምን ቀን ማየት የሚፈልግ ከክፉ ፈቀቅ ይበል ይልና ምላሱንም ከክፉ ይከልክላል። አንደኛ በአንደበቱ እግዚአብሔርን እንዲያከብር ይፈልጋል። ሁለተኛ ከክፉ ደግሞ ራሱን መጠበቅ አለበት፣ አንደበቱን ብቻ አይደለም። የዚህ ደግሞ ዋና ምክንያት የጌታ ዓይኖች በጻድቃን ላይ ናቸው ይላል፣ ቁጣው ግን በክፉዎች ላይ ነው ይላል። ስለዚህ ዓይኖቹ ወደ እነዛ ሰዎች ነው ማለት ጥበቃው ከነሱ ጋር ነው ማለት ነው። ስለዚህ ከነሱ ሳይድ እንደሆነ እግዚአብሔር በራሱ ይሄ የሚያሳይበት አንዱ ሳይን ነው፣ ምልክት ነው ብዬ አስባለሁ። ስለዚህ እንግዲህ እግዚአብሔርን መፍራት ያስፈለገበት ወይም ደግሞ እግዚአብሔርን መምሰል ያስፈለገበት አንደኛው ምክንያት ከአንደበታችን ጋር በተያያዘ ያለው ነገር ሁኔታ ነው ማለት ነው። ትክክል ነሽ ፌቢ። ያው እንግዲህ ሐዋርያው ያዕቆብ መልእክቱን በሚጽፍበት ወቅት ያዕቆብ ምዕራፍ 3 ላይ የአንደበትን ጉዳይ አንስቶታል። ብዙዎቻችን ወይንም ደግሞ አብዛኞቻችን ማለት ይቻላል እግዚአብሔር አምላካችንን የምንበድለው፣ የምናሳዝነው፣ ኃጢአትንም በፊቱ የምንሰራው በአንደበታችን ነው። ለዚህ ነው እንግዲህ አንደበት እሳት ነው የሚለው ማለት ነው። ስለዚህ በንግግራችን ሁሉ የተገራ ማንነት ከሌለን እግዚአብሔርን ወደ መምሰል ደረጃ ልንመጣ አንችልም፣ ወይም ደግሞ የእግዚአብሔር የአምላካችንን ባህሪ በሕይወታችን ልናንጸባርቅ አንችልም ማለት ነው። ስለዚህ ያው እንግዲህ በጠቀሽው ክፍል ላይ በጴጥሮስ ላይ ሞትና ሕይወት በምላስ እጅ ነው እና አንደበት እንግዲህ በሰውነታችን በጣም ትንሽ ክፍል ብትሆንም ስራዋ በጣም እጅግን ታላቅ ነገር ስለሆነ የፍጥረትን ሩጫ እንደምታቃጥል መጽሐፍ ቅዱስ ያስተምረናል። ስለዚህ እንዲሁም ከዚህ ጋር በተያያዘ ሁኔታ ሐዋርያው ያዕቆብ ሌሎቹን እግዚአብሔር የፈጠራቸውን ፍጥረታቶች የሰው ልጅ ሊገራ እንደሚችል ነገር ግን አንደበትን መግራት እንደተሳነው ይናገራል። ስለዚህ ዛሬም ቢሆን እኛም ራሳችን ይህንን መልእክት ደግሞ እየሰሙ ያሉ በእግዚአብሔር አምሳያና መልክ የተፈጠሩ የእግዚአብሔር ቤተሰቦች በአንደበታቸው ሊታረሙ ያስፈልጋል ማለት ነው እና በንግግራችን እንግዲህ እግዚአብሔር እንዳንበድል ልንጠነቀቅ ያስፈልጋል። እንደውም ዳዊት ከዚህ ጋር በተያያዘ ሁኔታ አንደበትን ሲናገር አቤቱ የልቤ ሀሳብና የአንደበቴ ንግግር በፊት ያማረና የተዋበ ይሁን የሚል ነገር አለና እውነት ነው። ሰው በልቡ የሚያስበው ሌላ ነገር ነው፣ በአንደበቱ ደግሞ የሚናገረው ሌላ ነገር ነው። ስለዚህ በልባችን ያሰብነውን ነገር
በአንደበታችን በትክክለኛ ሁኔታ የሚስማማ ነገር ካልሆነ እግዚአብሔርን እየመሰልን እየኖርን አይደለም ማለት ነው። እና እንግዲህ አንደበት ትልቁ ነገር ስለሆነ በንግግራችን ልንቆጠብ ያስፈልገናል ማለት ነው። ሌላ ምናልባት የምታነሺው ነገር ካለ እዚሁ ላይ አሁን በተናገርኩት ላይ የገረመኝ መልካምን ቀን ማየት የሚፈልግ ነው። ስለዚህ እግዚአብሔርን ጽድቅ የሚያሳይ ሰው መልካምን ቀን ማየት ይችላል። ክፉዎች ደግሞ መልካምን ቀን ማየት አይችሉም ማለት ነው። ስለዚህ ክፋት ሁልጊዜ መጨረሻው ቀኖችን ወይም ደግሞ ቀንን ራሱ ያሳጥራል። ግን እግዚአብሔርን የሚመስል ህይወት ያለው ከክፉ ፈቀቅ ይበላል። ከክፉ ፈቀቅ ያለ ግን መልካምን ቀን የማየት ራሱ እድል አለው ማለት ነው። እውነት ነው። እንደውም ይሄን ነገር ስታነሺው በጣም በንግግርሽ ውስጥ ክፋት የሚለው ነገር ማለት ነው። እንግዲህ ክፋት የምንለው ነገር አመጽ ነው፣ በደል ነው፣ ኃጢአት ነው እና በክፋት ማንነት ውስጥ የሚመላለስ ሰው እግዚአብሔርን ወደ መምሰል ደረጃ ሊመጣ አይችልም ማለት ነው። እንግዲህ ክፋት ኃጢአት ከሆነ አመጽ ከሆነ መተላለፍ ከሆነ ሰው እግዚአብሔርን ለመምሰል ከዚህ ከክፋት ምን መሆን አለበት? መራቅ፣ ፈቀቅ ማለት መቻል አለበት። ከክፋቱ ውስጥ ወይንም ከአመጹ ውስጥ መውጣት ካልቻለን እንዳልሽው በፊት ለፊታችን ያሉትን እግዚአብሔር ሊሰጠንን የፈለገውን መልካም ቀናቶች በእድሜያችን ልናይ አንችልም ማለት ነው። እንደውም የአንዳንድ ሰዎች የዘመናቸው ወይም እድሜያቸው ማጠሩ ምክንያት እግዚአብሔርን የመምሰል ህይወት በህይወታቸው ስለሌለ ወይንም ደግሞ ይሄንን ጽድቅ የተሞላበትን ነገር መልካም ነገር የተሞላበትን ነገር በጎ የሆነውን ነገር የተሞላበትን ነገር ለማየትና ለመምሰል ያልፈለጉ ሰዎች እንዳልሽው መልካም ቀኖች ማየት አይችሉም ማለት ነው። ስለዚህ ከክፋት ሁሉ መውጣት ወይንም መራቅ መቻል አለብን ማለት ነው። እንደውም ይሄን ነገር ስታነሺው እግዚአብሔርን ለመምሰል ያስፈልግበት ነገር አንደኛውና ትልቁ ግቡ ያው ኃጢአት መራቅ ስለሚያስፈልግ ነው። ከኃጢአት መራቅ እንግዲህ ከኃጢአት መራቅን ስናስበው በጽድቅና በእውነት እግዚአብሔርን ሰው እየፈራ እግዚአብሔር የሚወደውን ነገር ማድረግ መቻል አለበት ማለት ነው እና ኃጢአት እግዚአብሔርን ወደ መምሰል ደረጃ አያመጣንም ማለት ነው እና ስለዚህ ኃጢአትና ከኃጢአት ልምምድ ውስጥ ልንወጣ ያስፈልገናል ማለት ነው። ሌላ ቅድም እያልክ የመጣልኝ ምንድነው የእግዚአብሔር ሀሳብ እግዚአብሔርን ስለመምሰል ስናስብ እግዚአብሔር ሀሳብ ሁልጊዜም በትክክለኛ ሞቲቭ ወይም ደግሞ በትክክለኛ ተነሳሽነት በተስተካከለ እይታ እንድንኖር ይፈልጋል። ይህም ማለት ማቴዎስ 6 ላይ ከ1 እስከ 2 ቁጥር 5 6 16 ላይ ብናያቸው ስትጸልዩ እንደ ግብዞች አትሁኑ ይላል። እንደገና ደግሞ ይሄ እነዚህ ሰዎች መንገድ ዳር መጸለይ ምናምን ይወዳሉ እና ዋጋቸውን ኦሬዲ ተቀብለዋል እዚች ምድር ላይ እና ስለዚህ ትክክለኛ ሞቲቭ ሲሆን ምጽዋትን ስትሰጡ ሰው እንዲያይ አታደርጉ እና ይሄ የክርስቶስ ባህሪ አይደለም፣ የተከፈለው ነገር አይደለም። ስለዚህ ትክክለኛ ሞቲቭ ሲኖር ወይም ደግሞ ትክክለኛ እይታ ሲኖር እግዚአብሔር ለፈጠረ ዓላማ ስንኖር ትክክለኛውን እይታ ይዘን ስንሄድ ያ የእግዚአብሔር ሀሳብ ነው። አንደኛ ዋጋችንን እዚህ ምድር ላይ አይደለም የምንቀበለው፣ በሰማይ ነው የምንቀበለው ማለት ነው። ስለዚህ አይ ቲንክ በእግዚአብሔር ኪንግደም ውስጥ ወይም በእግዚአብሔር መንግስት ውስጥ ትክክለኛ ሞቲቭ ይዘን የምናደርጋቸው ነገሮች በጣም ማተር ያደርጋሉ ወይም ያስፈልጋሉ ብዬ አስባለሁ። እውነት ይህ ትክክል ነሽ። እንደውም ይሄ ማቴዎስ ወንጌል ምዕራፍ 6 ላይ ያለው ሀሳብ ከፈሪሳዊነት ወይም ደግሞ ከግብዝነት ህይወት ጋር የተያያዘ ነው ማለት ነው። እንግዲህ እግዚአብሔርን ለመምሰል ሐዋርያው ጳውሎስ ጢሞቴዎስን አንተ ግን እግዚአብሔርን መምሰል ራስህን አለማምድ ይላል ማለት ነው። እንግዲህ መንፈሳዊ ነገር በመሰረቱ ልምምድ ያስፈልጋል ማለት ነው። የምንለማመደው መንፈሳዊ ነገርን ነው የምንለማመደው። መንፈሳዊ ነገርን ስንለማመድ እግዚአብሔርን ወደ መምሰል ደረጃ እንመጣለን ማለት ነው እና
እንዳልሽው አሁን እዚህ ማቴዎስ ወንጌል ምዕራፍ 6 ላይ የተጠቀሱት ሰዎች ይህ የማስመሰል ህይወት የግብዝነት ህይወትን የተለማመዱ ስለሆነ እንደውም ጌታ ኢየሱስ ክርስቶስ በአስተምህሮቱ ውስጥ እነርሱን አትምሰሉ የሚል ቃል በዛ ክፍል ውስጥ አንስቷል። እና እንግዲህ ምንድነው እግዚአብሔር አስቀድሞ ሰዎች የሚያደርጉትን ወይንም ደግሞ ሰዎች ለእግዚአብሔር የሚሰጡትን ነገር አይደለም የሚመለከተው፣ የሰጡበትን መንፈስ ነው። ይሄ ሞቲቭ ያልሽው ማለት ነው። እና ዛሬም ታዲያ እኛም ማድረጋችንን ሳይሆን ያንን ድርጊቱን የፈጸምንበትን መንፈስ ነው እግዚአብሔር የሚመለከተው። ምናልባት ታስታውሱ እንደሆነ ዘፍጥረት ምዕራፍ 4 ላይ የአዳምና የሔዋን ልጆች አቤልና ቃየል በእግዚአብሔር ፊት መስዋዕት አቅርበዋል። ስለዚህ እግዚአብሔር ቃሉ የሚለው ነገር ወደ አቤልና ወደ መስዋዕቱ ተመለከተ ነው የሚለው። እንደው በቅደም ተከተል ሲል ማለት ነው። እግዚአብሔር ያስቀደመው መስዋዕቱን ያቀረበውን ሰው ነው። እንደገና ደግሞ መስዋዕቱን ያቀረበውን ሰው ብቻ ሳይሆን መስዋዕቱን ያቀረበበትን መንፈስም ነው እግዚአብሔር የመዘነው ማለት ነው። እና ስለዚህ አቤል ከቃየል በተሻለ መንገድ መስዋዕቱን ለእግዚአብሔር በምን አይነት ሐሳብ ወይንም በምን አይነት መንፈስ እግዚአብሔር እንዳቀረበ ያውቅ ስለነበረ ወደ አቤልና ወደ መስዋዕቱ ምን አደረገ? ተመለከተ ማለት ነው። ስለዚህ መስዋዕት ወይንም ደግሞ የምናደርገው አሁን ወደ ቤተ ክርስቲያን ደረጃ ስናመጣው መባችንን፣ አስራታችንን፣ በኩራቶቻችንን፣ ስጦታዎቻችንን ሁሉ ለእግዚአብሔር ልንሰጥ እንችላለን። መስዋዕት አድርገን ልናቀርብ እንችላለን። ነገር ግን መጀመሪያ እግዚአብሔር የሚመለከተው እግዚአብሔር ለእርሱ ወደ ሰጠነው ነገር ሳይሆን ይሄንን ስጦታ ለመስጠት የተነሳሳንበት መንፈስ ነው። ሞቲቫችን ወይንም ደግሞ የሰጠንበት መንፈስ ትክክል ካልሆነ ይሄ አስተሳሰባችን፣ አመለካከታችን እግዚአብሔርን ወደ መምሰል ደረጃ ሊያመጣን አይችልም ማለት ነው። ጌታ ኢየሱስ ክርስቶስም እነዚህ ሰዎች የኮነናቸው የሰጡበትን ነው። እንደውም ብድራታችን እዚሁ ምድር ላይ እናርጋቸዋል ተቀብላችኋል ማለት። እኛ ደግሞ በእውነት ቃል ታስበን የተወለድን በእግዚአብሔር መንግስት ውስጥ ያለን ሰዎች ከምድር ሳይሆን ከሰማይ ሽልማት የሚጠብቀን ነገር ስላለ እግዚአብሔርን ደስ ለማሰኘት የምናደርገው ነገር ሁሉ ለእግዚአብሔር ክብር ማድረግ አለብን ማለት ነው። እንግዲህ በእንደዚህ አይነት ህይወት ስንገለጥ ወይንም ደግሞ እንደዚህ አይነት መንፈሳዊ ህይወቶችን ስንለማመድ እግዚአብሔርን ወደ መምሰል እንመጣለን ማለት ነው። ስለዚህ በዚህ ቃል ደግሞ ራሳችንን ሁልጊዜ ምን ማለት አለብን? መፈተሽ ማየት መቻል አለብን ማለት ነው። እና ይህንን አስባለሁ እኔ ጥሩ ነጥብ ነው ያነሳሽው። ሌላ ነገር ምናልባት የታየሽ ነገር በዚሁ ላይ ማለት ነው ትንሽ ለመጨመር ያህል ወይም ትክክለኛ ተነሳሽነት ሊኖረን ይገባል የሚለው ላይ አንደኛ ቆሮንቶስ ምዕራፍ 13 ብናይ ምን አይነት ፍቅር የሌለበት መስዋዕት፣ ፍቅር የሌለበት ሳክሪፋይስ ከንቱ እንደሆነ ይናገራል። ምክንያቱም ተራሮችን እስካፈልስ ድረስ እምነት ቢኖረኝ ለእሳት መቃጠል ሰውነቴን እንኳን አሳልፌ ብሰጥ ይህ ሁሉ ከንቱ ነው ፍቅር ከሌለ። ስለዚህ ሁሉም ነገር ያጠፋብናል ማለት ነው። ትክክለኛ ፍቅር ከሌለ ለዛ ነገር ወይም ወደን ካላደረግን ማለት ነው። ምክንያቱም ኢየሱስ ራሱ ሞቲቭ ሲመጣ ፍቅር ነው እንጂ የሆነ ራሱን ለማሳየት ወይም ሊገለገል አልመጣም ይላል እኮ እግዚአብሔር። ስለዚህ የክርስቶስ ሞቲቭ ራሱ በራሱ ፍቅር ነው አነሳስቶት ያመጣው። እውነት ነው። አፌቢ ጌታ ይባርክሽ። በጣም ደስ የሚል ክፍል ነው ያነሳሽው። በተለይ ይሄ አንደኛ ቆሮንቶስ ምዕራፍ 13 ላይ ከ1 እስከ 8 ያለው ነገር ስለ ፍቅር ነው የሚናገረው። እንዲሁም ከዚህ ጋራ የክርስቶስ ሞቲቭ ያልሽው ነገር ፊልጵስዩስ ምዕራፍ 2 ላይ በተለይ ቁጥር 5 ላይ እንግዲህ ይህ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ውስጥም ይኑር የሚለው ነገር ነው። እንግዲህ እግዚአብሔርን መምሰል የሚለውን ነገር ስናነሳው ወይንም ደግሞ ሐዋርያው ጳውሎስ ወጣት አገልጋይ የሆነው ጢሞቴዎስን እግዚአብሔርን ለመምሰል ራስን አለማምድ ሲለው የእግዚአብሔር ባህሪ የመለኮቱ ባህሪ በአንተ ውስጥ ይኖር ነው። እንግዲህ እግዚአብሔር አምላካችን በመጽሐፍ ቅዱስ ስንመለከተው እግዚአብሔር
በትልቁ ተገልጦ ያለው በፍቅርነቱ ነው። ይሄ ፍቅር ደግሞ አሁን ያነሳሽው ነገር ማለት ነው እንግዲህ ፍቅር የሕግ ፍጻሜ ነው። ሰዎች በፍቅር እግዚአብሔርን መምሰል መቻል አለባቸው ማለት ነው አይደለ? መንፈሳዊ ልምምድን ስንለማመድ ወይንም እግዚአብሔር የመምሰልን ህይወት ስንለማመድ አንዱ ከምንለማመድበት ነገር ምንድነው? ፍቅር ነው ማለት ነው። ያ ፍቅር የኃጢአትን ብዛት ሁሉ ምን ያደርጋል? ይሸፍናል ማለት ነው። አቅም አለው፣ ጉልበት አለው። እኛ በደለኞችና ኃጢአተኞች ሆነን ሳለን እግዚአብሔር እንደ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዓለምን ሁሉ እንዲሁ ምን አደረገው? ወደደው ማለት ነው። የሚያስወድድ ነገር ኖሮን አይደለም አይደለ እንዴ? መልካም ነገር ውስጣችን ኖሮ አይደለም። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በደለኞችና ኃጢአተኞች እንዲሁም ደግሞ በኃጢአት ሙታን ሆነን ሳለን ምን አደረገን? ወደደን። ጳውሎስ አሁን ሮሜ ምዕራፍ 3 ቁጥር 23 ላይ ይሄ በእግዚአብሔር ፍቅር የተወደደውን ሰው ማንነት ሲናገር ሁሉ ኃጢአት ሰርተዋል የእግዚአብሔርን ክብር እንግዲህ ኃጢአትና ክብር የጎደለው ሰው እግዚአብሔር ምን አድርጎታል? ወዶታል ማለት ነው። እኛም እንግዲህ እንዲሁ በተወደድንበት ፍቅር ሌሎችን ወንድሞቻችንና እህቶቻችንን እዚህ ምድር ላይ እንግዶችና መጻተኞች ሆነን ስንኖር በዚህ ፍቅር እየተገለጥን መንፈሳዊ ልምምድን ወይንም እግዚአብሔር መምሰልን ልንለማመድ ያስፈልገናል ማለት ነው። እና ጌታ ኢየሱስ ክርስቶስ ፍቅርን በተመለከተ ሁኔታ አብ እኔን በወደደኝ ፍቅር እናንተን ምን አደረኳችሁ? ወደድኳችሁ። ስለዚህ እናንተም ደግሞ እርስ በርሳችሁ እኔ እናንተን በወደድኳችሁ ፍቅር ምን አድርጉ? ተዋደዱ። እንግዲህ አንደኛው በእግዚአብሔር ቤት ውስጥ ወይንም ደግሞ በእውነተኛው ድንኳን በእግዚአብሔር ቤት ውስጥ ስንኖር በህይወታችን ሊገለጥ የሚገባው ለሚያምንም ሰው ለማያምንም ሰው ፍቅር ነው ማለት ነው አይደለም? አዎ። እና እንግዲህ እንዳልሽው በዚህ በአንደኛ ቆሮንቶስ ምዕራፍ 13 ላይ ያለውን ነገር ስታነሽው ብዙ በመንፈስ ቅዱስ የተቀበልናቸው የጸጋ ስጦታዎች አሉ አይደለ? እነዚህ የጸጋ ስጦታዎች ሁሉ የመንፈስ ፍሬ የሆነው ልክ ገላትያ ምዕራፍ 5 ቁጥር 23 ላይ ያለው ማለት ነው። የመጀመሪያው የመንፈስ ፍሬ ምንድነው? ፍቅር ነው። ስለዚህ የመንፈስ ቅዱስ ፍሬና የመንፈስ ቅዱስ የጸጋ ስጦታዎች እርስ በርሳቸው ካልተያያዙ እንዳልሽው አገልግሎታችን ምንድነው? ከንቱ ነው ማለት ነው። በእግዚአብሔር ዘንድ ተቀባይነት የለውም። ምናልባት በሰው ዘንድ ተቀባይነት ሊኖረው ይችላል አይደል? እና ያለ ፍቅር ሁሉ ነገር ምንድነው? ከንቱ ነው ማለት ነው። እና እንግዲህ በፍቅር እግዚአብሔርን በመምሰል እንድንኖር እግዚአብሔር ይርዳል። ምናልባት ታስታውሽው እንደሆነ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ሐዋርያው ጳውሎስ ወደ ቤተ ክርስቲያኒቷ ስህተት ትምህርት ገብቶ ስለነበረ ጢሞቴዎስ እነዛ የስህተት አስተማሪዎችን እንዴት ማቅናት እንዳለበት አንደኛው ያነሳው ነገር ፍቅር ነው። እና እንደውም እዛ ክፍል ላይ ሲናገር አንደኛ ጢሞቴዎስ ምናልባት በትክክለኛ ሁኔታ እንደው መጽሐፍ ቅዱስን ለሚከታተሉ ሰዎች እንደው አውጥተን ብናነብላቸው የተሻለ ነገር ነው። አንደኛ ጢሞቴዎስ ምዕራፍ 30 ደቂቃ 1 ቁጥር 5 ላይ ምንድነው የሚለው? የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትን ከሌለበት እምነት የሚወጣ ፍቅር ነው ይለዋል። ሰዎች ሊሳሳቱ ይችላሉ፣ በትክክለኛ መንገድ ላይሄዱ ይችላሉ። ነገር ግን ሰዎችን ልናቀናበት የምንችለው አንደኛው መንገድ ምንድነው? ፍቅር ነው ማለት ነው። እንግዲህ በዚህ ክፍል ውስጥ ስንመለከት ፍቅር 3 መሰረታዊ ነገሮችን ይፈልጋል። እውነተኛ የሆነ ፍቅር ማለት ነው። እውነተኛ የሆነ ፍቅር በጎ ሕሊና ይፈልጋል። እውነተኛ የሆነ ፍቅር ንጹህ ልብን ይፈልጋል። እውነተኛ የሆነ ፍቅር
እምነትን ይፈልጋል ማለት ነው። ስለዚህ የሰዎች ፍቅር መለካት ያለበት ወይንም ደግሞ እግዚአብሔርን በመምሰል የሚኖሩ ሰዎች ወይንም መንፈሳዊ ነገርን እየተለማመዱ ያሉ ሰዎች ፍቅራቸው መለካት ያለበት በእነዚህ በሶስቱ ነገሮች ማለት ነው። በጎ ሕሊና፣ ንጹህ ልብ፣ እግዚአብሔር የሚቀበለውና ደስ የሚሰኝበት ግብዝነት የሌለበት እምነት ማለት ነው። እንግዲህ በፍቅር ደግሞ እግዚአብሔርን መምሰል ትልቅ ነገር ነው እና ነቢያቱ ሕጉም ሁሉ የተመሰረቱት በምን ላይ ነው? በፍቅር ላይ ነው። እንደውም ይሄንን የፍቅር ነገር ሰፋ አድርገን ማውራት ያለብን ይመስለኛል አይደለ? የመጽሐፍ ቅዱስ ትእዛዝ ነው። የመጀመሪያዊቱም ትእዛዝ ሁለተኛዊቱም ትእዛዝ የሚያወሩት ስለምንድን ነው? ስለ ፍቅር ነው አይደለ እንዴ? እና የመጀመሪያው ትእዛዝ እግዚአብሔር አምላክህን በምን ሐሳብህ ውደድ። ሁለተኛይቱ ባልንጀራህን ለራስህ ውደድ። ስለዚህ እነዚህ ሕግ ጌታ ኢየሱስ ክርስቶስ ያለው ነገር ማለት ነው። ሕጉም ነቢያቱም በዚህ ተሰቅለዋል። እና ሕጉም ነቢያቱም የሚያወራው ስለ ፍቅር ነው። ሰው ከእግዚአብሔር ጋር ሊኖረው ስላለው ፍቅር፣ ሰው ደግሞ እርስ በራሱ ጋር ስለሚኖረው ፍቅር ነው። እንዲያውም ጌታ ኢየሱስ ክርስቶስ ሶስተኛ ትእዛዝ ከፍቅር ጋር ለደቀ መዛሙርቱ ሰጥቷቸዋል። እርስ በርሳቸው ተዋደዱ የሚለው ሶስተኛው ትእዛዝ ነው ማለት ነው። እና ትክክለኛ ነጥብ ነው ያነሳሽው፣ እግዚአብሔርን መምሰል ከሚለው ነገር ጋር ማለት ነው። ምናልባት እኔ ብዙ አየር ያስኩት መሰለኝ። እሺ ነበር እዚሁ ፍቅር ላይ መጨረሻ ላይ የመንፈስ ፍሬዎች ላይ ማለት ነው ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት እነዚህን ከዘረዘረ በኋላ ምን ይላል መጨረሻ ላይ? እንደነዚህ ያሉትን የሚከለክል ሕግ የለም ይላልና ለክፋት መከልከል አለው። ለፍቅር፣ ለደስታ፣ ለሰላም ግን ከእነዚህ አይነት ፍሬዎች ግን የሚከለክል ሕግ የትኛውም ቦታ ሊኖር አይችልም። እና ገደብ በሌለው ህይወት ውስጥ እንድንኖር ማለት እግዚአብሔርን ደስ በሚያሰኝ ህይወት ውስጥ መኖር እንድንችል ያው ይሄ ነገር ያመለክታል ማለት ነው። እግዚአብሔር ይመስገን። እና እንግዲህ ወደዚህ መንፈሳዊ የህይወት ልምምድ እግዚአብሔርን ወደ መምሰል ልምምድ መምጣት መቻል አለብን ማለት ነው። ምናልባት ወደ ሌላኛው ነገር ጋር ከመምጣታችን በፊት ፌቢ ጳውሎስ ለጢሞቴዎስ እዚህ ጋር ሁለት ነገሮችን በንጽጽር ያስቀምጥለታል። በተለይ ቁጥር 8 ላይ ማለት ነው። ቁጥር 8 ላይ አንደኛ ጢሞቴዎስ ማለት ነው ምዕራፍ 4 ላይ ቁጥር 8 ላይ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁኑና የሚመጣው ህይወት ተስፋ ስላለው ነገር ሁሉ ይጠቅማል ይላል። እሺ አካላችንን ለተለያየ ነገር ማለማመድ አንድ ነገር የጳውሎስ እይታ ነው። ሌላው ደግሞ እግዚአብሔርን በመምሰል ደግሞ ራስን ምን ማድረግ ማለማመድ የሚል ነገር አለና እንዴት ነው ይሄ አካላዊ ወይንም ደግሞ ሰውነትን ለጥቂት ነገር ማስለመድ ይጠቅማል የሚለውን ነገር እግዚአብሔርን ከመምሰል ጋራ ከማለማመድ ጋር ሐዋርያው ጳውሎስ ለጢሞቴዎስ ያነሳለትን ነገር እንዲታየዋለሽ? አሁን እዚህ ጋር ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል ይላል። ሰውነታችንን ለምሳሌ ስፖርት ብንሰራ ይጠቅማል፣ ግን እዚህ ምድር ላይ ያልቃል። ነገር ግን እግዚአብሔርን መምሰል ግን የአሁንና የሚመጣው ህይወት ተስፋ ስላለው ነገር ለነገር ሁሉ ይጠቅማል ይላል። እና ይሄ ነገር ግን ለአሁን ብቻ አይደለም፣ እዚህ ምድር ላይ ብቻ የሚቀር አይደለም። አንደኛ እግዚአብሔርን መምሰልን ስናስብ ስለ እግዚአብሔር መንግስት ነው የምናስበው። የእግዚአብሔር መንግስት ደግሞ እዚህ ምድር ላይ የሚጠናቀቅ አይደለም። ስለዚህ እዚህ የምናከማቸው ነገር አለ ማለት ነው። ስለዚህ ይሄ የምናከማቸው ነገር ለአሁን ብቻ ሳይሆን ወይም እዚህ ምድር ላይ ተመስግነን ጥሩ ህይወት ኖሩ ተብለን ብቻ ሳይሆን የምንቀጥለው የሚመጣው ህይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ስለዚህ አሁን እዚህ ጋር የምንኖረው ህይወት ወደፊት ለምናገኘው ህይወት በራሱ አስተዋጽኦ ያደርጋል ማለት ነው። ስለዚህ አንከስርም። ስፖርት ሰርተን ምናልባት ያ ሰውነት ሊበላሽ ይችላል በተለያየ ነገር። ከዛ ደግሞ የመጨረሻው ደግሞ ስንሞት ያልቃል። እንደዚህ ተረዳው። ይባርክሽ። በጥሩ ምልከታ ተመልክተሽዋልና
ምናልባት እንግዲህ አንዳንድ ጊዜ ሰዎች ይህንን አባባል በትክክለኛ ሁኔታ ካልተመለከቱት ወይም ካልተረዱት ወደ ስህተት ትምህርት ውስጥ ወይም አመለካከት ውስጥ እንዳይገቡ ከማሰብ አኳያ ነው ይህንን ያነሳነው። በሚገርም ሁኔታ እውነት ነው፣ ሰውነትን ለጥቂት ነገር ማስለመድ ምድራዊ እንጂ ሰማያዊ ነገር አይደለም ያልሽው ነገር በጣም ማንም ሊቀበለው የሚገባ እውነት ነው። በነገራችን ላይ በዚህ አጋጣሚ ሰውነትን ለጥቂት ነገር ማስለመድ የሚለው ነገር ያው ከስፖርት ጋር ነው። እንግዲህ ጥሩ አድርጎ ስፖርት የሚሰራ ሰው ጤንነቱ አስተማማኝ ነው አይደለ? ያው እኛ ደግሞ አበሾች በጣም ስንወጣም ስንገባ ብዙ የጤንነት ነገራቸውን ለማስጠበቅ በማለዳውም በምሽቱም በጂም ቤትም በተለያየ ነገር ሰዎች ሰውነታቸውን ለተለያየ ዓላማ ሲያለማምዱ እንመለከታለን ማለት ነው። እንግዲህ ይሄ ሰውነትን ለጥቂት ነገር ማስለመድ የሚለው ነገር ከስፖርት ጋር ወይም ከጤና ሁኔታ ጋር የተያያዘ ነገር ነው። ሰውነቱን በስፖርት ያለማመደ ሰው እንደፈለገው ማዘዝ ይችላል አይደለ? እንደፈለገው ማዘዝ ይችላል። አሁን ቴኳንዶችን ብንመለከታቸው ሰውነታቸው ዮጋ የሚሰሩት ሰዎች ስንመለከታቸው በዓለም ላይ በተለያየ የአትሌቲክስ ስፖርት ዘርፍ ውስጥ የታቀፉት ሰዎችን ስንመለከታቸው ሰውነታቸው በጣም በሚያስገርም ሁኔታ በጣም ለፈለጉት ዓላማ ያውሉታል ማለት ነው። ለምን? ስለተለማመዱት ነው። መሆን የሚፈልጉትን ነገር መሆን እንዲችሉ ሰውነታቸውን ነው ያርገውታል፣ አለማምደውታል ማለት ነው። እንደዛ አይነት ነገር መስራት ኃጢአት አይደለም አይደለ እንዴ? መጽሐፍ ቅዱሳዊ ነው። በነገራችን ላይ መጽሐፍ ቅዱስ ስለ ወታደር ያወራል፣ ስለ ግብርና ያወራል፣ ስለ ሯጮች ያወራል አይደለ እንዴ? ስለዚህ ሰውነትን ማስለመድ ለጥቂት ነገር ምን ያደርጋል? ይጠቅማል። ለጤንነት እና የተለያዩ እንቅስቃሴዎችን ለመስራት ይጠቅማል። ግን እነዚህ የተለያዩ ነገር ቢጠቅምም ግን ይሄ ምንድን ነው? ምድራዊ ነገር እዚሁ የሚቀር ነው። ለሰማያዊ ነገር ምንም አስተዋጽኦ የሚያደርግልን ነገር የለም። ግን ጳውሎስ ይህንን ነገር ሲያነሳ ንጽጽሩ ነው የገረመኝ እና ሰውነትን ለጥቂት ነገር ማስለመድ ለጥቂት ነገር ይጠቅማል፣ እግዚአብሔርን መምሰል ግን ብሎ የሰውን የአሁኑን ግብ ሳይሆን የወደፊቱን ግብ ምን ያደርገዋል? ከልምምዱ ያሳየዋል ማለት ነው። እና በቃል ሲያስቀምጥ የአሁኑና የሚመጣው ማለት ነው አይደለም። ስለዚህ የዛሬው እግዚአብሔርን የመምሰላችን ወይንም ደግሞ የእውነተኛ የሆነ መንፈሳዊ ህይወት ልምምዳችን ጥቅሙ አሁንም ላለንበት ህይወት እንደገና ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ በዳግም ምጽአቱ ነገራችን ሙሉ ወደሚሆንበት ነገር ላይ የሚያደርሰን የሚጠቅመን እንደሆነ ነው የሚናገረው ማለት ነው አይደለም? ከተከሸኑ እልፍ ቃላት ከተመረጠ የቅኔ ብዛት ሀገሩን ከሞላው ዜማን የኔ ሕይወት ላንተ ይሰዋ ሀገሩን ከሞላው ዜማን የኔ ሕይወት ላንተ ይሰዋ